እህት እንግዲህ በጣም ጥብቅ መልእክት አስተላልፋለች ለሀይሚ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች፣ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችሁም የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ። ዛሬም እንግዲህ ካየሁትና ተተመለከትኩት አንዳንድ አስተያየቶች እንዲሁም ደግሞ የሀይሚ እህት ያስተላለፈችውን መልእክት ስላየሁ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። እንግዲህ ቡራና ሀይሚ ትናንትና እንግዲህ ያው ጭቅጭቅ ላይ ነበሩ። በነገራችን ላይ ካሜራው ፊት የሆኑ ነው ብቻ አላቅም። በጣም የሌለ ነገር በቃ የሚነጋገሩን ነገር የሚገርመኝ ነገር ደግሞ ትታዩ እኮ የፍቅር የፍቅር እንትን ማን ነው ጭቅጭቅ ታውቃላችሁ ነገር ማለት ነው። እና የሀይሚዬ እህት ደግሞ ዛሬ ያስተላለፈችው መልእክት ሀይሚዬ ወደ ራስሽ ተመለሺ፣ ምክንያቱም ብዙ ጊዜዎችን አብራችሁ አሳልፋችኋል። ብዙ ነገሮችን ታውቂያለሽ ስለ ብሩኬ። አንተም ብኮን ስለ እሷ ጠባይም ባህሪም ሁሉን ነገር ታውቃላችሁ። ምክንያቱም ትዳር እንደዚህ እኮ ነው አይደለም መመስረት የሚቻለው። አንደኛችሁ በረድ ብላችሁ አንደኛችሁ ደግሞ ጋለትትሉ አንደኛችሁ በርዳችሁ ነው ብላለኝ ማለት ነው። ካሁን በፊትም አስተላልፋለሁ ይህን መልእክት በነገራችን ላይ እና አሁን ላይ ግን በነገራችን ላይ እኔ አልጫናችሁም። ምክንያቱም ገና ወደ ትዳር አልገባችሁም። መታየቱ ጥሩ ነው። ያልሆነ ውስጥ ገብታ እሷም እንድታዝን አልፈልግም ብላለኝ። ቪዲዮውን ደግሞ ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ ማለት ነው። ምክንያቱም አይታ ማንኛውንም ነገር ያለውን ነገር አይታ አስረግጣ ነው ትዳር ውስጥ መግባት ያለባት። ወንድም ቢሆን እንደዛው አይቶ አስረግጦ ነው እንጂ መግባት ያለበት። ዝም ብሎ ታያይ ወይም ታያስረግጥ ማንነቷን ታያቅ ወደ ትዳር መግባት ስለማይቻል ያን ነገር እኔ ብዙ ላስገድዳቸው አልችልም። ምክንያቱም እነሱ ይተዋወቃሉ። ረጅም አመት ሄደዋል። ረጅም መንገድ ተጉዘዋል። ምክንያቱም ከልጅነታቸው ጀምረው እስካሁን ድረስ የደረሱ ልጆች ናቸውና አዲስ ባህሪ እያወጡ ያሉት በራሳቸው ጊዜ ነው እና አልሸነፍ ባይ ወይ ናቸው። የኔ እህት ብኮን አልሸነፍ ባይናት፣ እንደዛውም ብሩኬም እንደዛው ነው። ስለዚህ እንደዚህ እኮ ነው ወደፊት የሚያቀዱትና የሚያልሙን ነገር በእንደዚህ አይነት መንገድ አይሄድም ብላለች። እውነቷን ነው። በነገራችን ላይ እኔ ካሁን በፊትም ይሄን ነገር ተናግሬያለሁ ደጋግሜ ማለት ነው። ትዳር የሚጀመረው ትዳር መጀመሪያ አንድ ሰው እምነት ይኖረው ነው። እምነት ዋና ወሳኝ ነገር ነው። ሁለቱም ላይ እምነት መኖር አለበት ዋናው ነገር። ከዛ በተረፈ ደግሞ የራሳቸውን ልቦና ማስተካከል፣ ከዛ በተረፈ ደግሞ ከእምነቱም ከሁሉም መቻቻልን የሚባል ነገር አለ። ያን ነገር መቻቻል መኖር አለበት። አንደኛው በጣም ተቆጥቶ ከሆነ አንደኛው በረድ ማድረግ አለበት ማለት ነው። ሁለቱም መቀጣጠል የለበትም። በዛ አጋጣሚ ማለት ነው እሳትና ጭድ አንድ ጋ አይሆንም። ምክንያቱም ምን መሰላችሁ፣ እሳትም ጭዱ ስር ተጠጋ ጭዱ ይቀጣጠላል እንጂ አይጠፋም። እሳቱም እሳት ነው። ስለዚህ አንደኛው ራቅ ማለት አለበት ወይም አንደኛው ከዛ ቦታ መጥፋት አለበት። እንዲሁም ደግሞ እንደዚህ ትላችሁ ተለያዩ እያልኩ አይደለም። ያን ነገር ማቀዝቀዝ ያለባቸው ምንድነው አንደኛቸው ሰከን ብለው ነው ማለት ነው። አንደኛቸው ግለው አንደኛቸው ሰከን ካላሉ ያ ነገር ትልቅ ቦታ አያደርሳቸውም ብዬ አስባለሁ እኔ በራሴ ማለት ነው። እና እህቲቱም እያለች ያለችው ይሄ ነገር እንዳይፈጠር፣ ምክንያቱም የናብርሽ ነገር አሁን በጣም እያሳሰበን ያለ ነገር ነው ብላለች። ምክንያቱም እነሱ አሁን ላይ እርጉዝ ናት እንግዲህ ሩታ ታውቃላችሁ። አሁን ላይ ግን ለየብቻ ነው ያሉት። እሷም ሌላ ቦታ እሱም ሌላ ቦታ፣ ውስጣቸው በጣም ያልሆነ ነገሮች ገብተውብናል እያለች ነው። አላቅም ያንን እና ስለዚህ እነሱም ማየት አለባቸው፣ ማስተዋል አለባቸው። ህፃኖች አይደሉም። እኔ ሀይሚን በውስጥ ብዙ ነገር አውርቻታለሁ፣ ብዙ ነገር ነግሬያታለሁኝ። እኔ ብሩኬንም ቢሆን ያው ልጅ ወንድሜ ነው፣ ማንኛውንም ነገር እነግረዋለሁ። ግን እነሱ የራሳቸውን ህይወት የሚያውቁት እነሱ ናቸው። እኔ ተጭኔ ግቢ ይህን ነገር አድርጊ ብዬ የምናገረው ነገር የለኝም ብላለች። ምክንያቱም ራሷ ናት የምታውቀው ብላ ወስናለች ማለት ነው። ይህንን መልእክት አስተላልፋለች ማለት ነው። አንደኛ ነገር በነገራችን ላይ ሶስተኛ ሰው ምንም አስፈላጊ አይደለም። ትዳርም ሆነ ፍቅረኛም ውስጥም ሆነ ምንም አስፈላጊ አይደለም ሶስተኛ ሰው ማለት ነው።
ሶስተኛ ሰው ካለ ያ ሰውዬ እየተነጋገሩ ባሉበት ሰዓት ያችኛው አንድ ትጥር ይሄኛው አንድ ትጥር ያ ሶስተኛው ሰው ደግሞ ሌላ ነገር ትጥር ብዙ ነገሮች ይፈጠራሉ ብዬ አስባለሁ። ግን እነሱ ምን መሰላቸው ሁለቱ ብቻ በማውራት ሁለቱ ብቻ በመነጋገር ያላቸውን ነገር መፍታት ነው እንጂ ያለባቸው ሶስተኛ ሰው ተጨምሮ አራተኛ ሰው ተጨምሮ ምናምን ነገር ምንም ነገሮች ሊፈቱም አይችሉም አይፈቱምም። እና ደግሞ የወደፊት ህይወቴ የወደፊት ትዳሬ የወደፊት አጋሬ ብላ ወይም ብሎ ታሰባት በእንደዚህ መንገድ አይደለም። ምክንያቱም እየተቀናኑ በቃ አንተ ተንትና ጋር ይቻለሁ አንቺ ተንትና ጋር ይቻለሁ ተባብሎ አይደለም። እምነት የሚባል አለ። እምነት እንግዲህ ለሁላችሁም እምነት ማለት ምንድን ነው? ለእናንተ ጥያቄ ይህን የጥያቄ ምልክት አድርጌበታለሁ። ለእናንተ ትችዋለሁ ማለት ነው ጥያቄው ነው። ስለዚህ እምነት ማለት ወሳኝ ነገር ነው ለማንኛችንም ቢሆን። ዋናው ነገር ለሰው ልጅ እምነት ነው። ከትዳር አጋርሽም ጋር ሆነ ከፍቅረኛስ ጋር እምነት ከሌለሽ አዘልቂበትም ያን ነገር ማለት ነው። ያንን ደግሞ ሁላችሁም ጠንቅቃችሁ ታውቃላችሁ ብዬ አስባለሁኝ። እና ዋናው ነገር ለሰው ልጅ እምነት ነው፣ ቃል ነው። አንድን ነገር አድርጎ ቃልን ማጠፍ በጣም ከባድ ነው። እንዲሁም ደግሞ እምነት አንድ ሰው በዛ ሰው እምነት ጥለሽበት ወይም ጥለህባት ያን ነገር ማትፈጽመው ከዛ እምነት ውስጥ ውጭ ከሆነች አስፈላጊ አይደለችም፣ አስፈላጊም አይደለም። እና ቤተሰብ እዚህ ጋር እነሱ ግን ምን መሰላችሁ ይዋደዳሉ፣ ይፋቀራሉ። ግን ሀይሚዬም ታያት በቃ ቅናት ትንሽ፣ ብሩኬም እንደዛው በብዙ ትመለከታቸው። እኔ እንደ ራሴ ቅናት በጣም አለ። ምክንያቱም እሷም በጣም ትቀናለች፣ ስለምትወደው ነው የምትቀነው። በነገራችን ላይ ማለት ነው ሰው የሚወደው ሰው ላይ ነው የሚቀነው፣ የማይወደው ሰው ላይ አይቀናም እኮ። ምን ይሰራልኛ ብሎ መተው ይቻላል ማለት ነው። ግን ስለምትወደው ነው የምትቀነው። እሱም እንደዛው የሚቀነው ስለሚወዳት ነው፣ ስለ ክፋት አይደለም። ምክንያቱም እያያችኋቸው ነው አይናቸውን። ስለዚህ እነኚህ ልጆች ምን ያስፈልጋቸዋል? ፍትህ ያስፈልጋቸዋል። አሁን ላይ ማለት ነው የኛ አንድ መሆን ያስፈልጋቸዋል። ፍትህ ይጋቡልን ብለን ፍትህ ማረቅ ያለብን ማለት ነው ቤተሰብ። እና ስለዚህ ይሄ ነገር በቃ ይሄ ነው ያለ የነሱ እንትን ማለት ነው። ትገናኙ በቃ ይሆናል መቀናናት ነገር ስላለ ያ ነገር ነው በቃ የሚያነጫንጫቸው የሚያጨቃጭቃቸው። አንቺ በዚህ ጋር አንቺ ትናንትና አሁን እየተነጋገሩ ያሉትን ነገር አይታችኋል። አልሳመሽም ወይ ምናምን በቃ የሌለ ኮሜንት ለምን ጣፍሽ እዛ ጋር ለምን ጣፍክ ለምን እንደማንም ሰው ነው የጣፍኩት ምናምን በቃ የሌለ ነገር በቃ አለ የለ የሁለቱም በቃ የቅናት መንፈስ ነው። እና ደግሞ ይሄን የቅናት መንፈሳችሁን አላህ ያጥፋላችሁ። በነገራችን ላይ ሰው በሚወደው ነው የሚቀነው። እና ሰላም ያድርጋችሁ ማለት ነው። ሁላችሁም አመሰግናለሁ። የዛሬው ቪዲዮ ይሄን ይመስላል። ሁላችሁም ደግሞ የምትወዱኝ የምታከብሩኝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እወዳችኋለሁ። ክበሩልኝ። አገራችን ኢትዮጵያን ሰላም ያደርግልን።